النبي صادق الأمين وعلى آله وصحبه أجمعين. من نبر يدرسنا استغاثة እኮ የሆነ ነገር አልገሪቁ አራተኛ አብይ ምናምን ነገር ነው መሰለኝ ያነገርኳችሁ። ሶስተኛው ነገር ያቻለሁ الاستغاثة بالأحياء القادرين على الإغاثة በሚችሉ እንትን አድኑኝ ማለት እንደሚቻልና ያው ቃጠሎ ሲነሳን ይመስል የደረሱትን ጥሪ ማሰማት ሰዎች በሚችሉ ችግር የለም ብለናል። ያንን ተመልክተናል አይደል? ያንን ተነጋግረናል። استغاثة بالأموات بموت سو استغاثة ማድረግ የደረሱልን ጥሪ ማሰማት أو بالأحياء غير الحاضرين ወየለሉ በህይወት ቢኖሩም ሰው የሚችለው ቢሆንም እንኳን እዚህ ከለሉ ሩቅ ከሆኑ አይቻልም ወይ ደግሞ ቅርብ ሆነው የማይችሉት ከሆነ ይሄ ነገር በዚህ መመጀን እንደማይቻል እና ድረሱልኝ ጥሪ ማሰማት እንደማይቻል ይሄንን በጥንቃቄ ተመልክተናል መሰለኝ። ነገር ግን በሙታን እንትን ማለት መታገዝ አለ ብለው ተቁሉ الأحباش أو تدعي الأحباش لها من الله ما يستحقها من አለ فنقول إذا كان ميتا فإنه لا يجوز الطلب منه እየተባለ ነገር ግን አሉ እነሱ ምን ይላሉ يوم القيامة የሰው ልጆች ወደ አደም እኔ አልችልም ሲላቸው ወደ ኑህ ልካቸው ኑህ ጋር ይሄዳሉ ከኑህ ደግሞ ወደ ኢብራሂም ይሄዳሉ ከኢብራሂም ወደ ሙሳ ከሙሳ ወደ ኢሳ ይሄ ራሱ እስቲጋሳ አይደለም ወይ የደረሱልኝ ጥሪ ማሰማት አይደለም ወይ እንዴት እስቲጋሳ አይቻልም ትላላችሁ ስላልገባችሁ ነው እናንተ ይላሉ ጥያቄ አነሳታል አይደል ولكن نجي لهؤلاء ለነዚህ መሳኪኖች ምን ብለን ነው የምንመልስላቸው فما يحصل يوم القيامة من استغاثة الناس لآدم ሰዎች አደምን እባክህ ያለንበት ነገር በጣም አደገኛ የሚደርስብን ነገርና ያለንበትን ነገር ታውቃለህ አደም አንተ አቡል በሸር ነህ خلقك الله بيده ስለዚህ እባክህ አላህ Subhanahu Wa Ta'ala ጠይቅልን ብለው ነው አይደል ሰዎች ወደ አደም ይሄዱት يوم القيامة في عرصات القيامة قيامة ሜዳ ላይ ስለዚህ ثم بنوح ከዛ إلى أن استغاثوا بنبينا محمد صلى الله عليه وسلم محمد እስከሚደርስ ድረስ ይሄንን እንላቸዋለን هذا ليس استغاثة بأموات ይሄ በሞተ ሰው استغاثة አይደለም ሁለቱም ተመሳሳይ ናቸው ለማኝም አስታርቀይ ባይም ሽማግሌ ተደርጎም ለመላክ ወይንም ደግሞ ሻፋሁን ለአላህ Subhanahu Wa Ta'ala ጠይቁልን የሚሉት فهؤلاء أحياء يوم القيامة ሁሉም በህይወት ነው ያሉት يوم القيامة ቂያማ ሁላችንም ተነስተን አንድ ላይ ቆም እንደዛሚባል ተባባናል አሁን አይደለም የሚባለው አሁን እዚህ ምድር ላይ ሆነን አደምን አሁን እዚህ ምድር ላይ ሆነን ኖህን እዚህ ምድር ላይ ሆነን እነሱ ሌላ ዓለምኛ ሌላ ዓለም ሆነን እኮ አይደለም የሚጠይቁት የሰው ልጆች መቼ ነው የውመል ቂያማ ነው ፊት ለፊት ነው የሚጠይቋቸው አይገናኝም እኮ ይሄ ሙታን ተጠየቀ አይባልም የዛን ጊዜ እንቀሰቀሳለና የሰው ልጅ እነሳል አይደል ታደል በእት ነው እንደው ሙታንን መጠየቅ ብለው ይሄንን ከፈሰሩት እነሱ ራስ ጥያቄ መልኩት ይገባሉ ለምን የዛን ጊዜ ሰው በህይወት ነው የሚቆመው ይነሳል ይቀሰቀሳል ለሙታን መረጃ አይሆንም ተባባን አይደል የየውመል ቂያማው ለአሁን ሰዓት ላሉት ለመርስይም ሆነ ለአሁን ሰዓት ላሉት ለባቂሎም ሆነ ለአሁን ሰዓት ካሉት ለንጉሶችም ሆነ መረጃ ሊሆን አይችልም ለምን የውመል ቂያማ هؤلاء أحياء يوم القيامة የቂያማ ቀን እነዚህ በህይወት ይነሳሉ ይቀሰቀሳሉ ጠያቂዎችም በህይወት ፊት ለፊት ነው ፈሄ استغاثة بحي ህይወት ባለው ሰው ድረስልኝ እንደምትል ነው ሀቢር አጠገብ ያለው ቃድር ችሎታ ያለው يسمع የሚሰማን እየጠራህ የዛን ጊዜ አሁንም ይችላሉ ደግሞ እነሱ ኑ ከዛ አስጥሩና አይደለም እኮ የሚሏቸው ምንድነው የሚሏቸው አላህን ሄዱና ጠይቁልን ባካችሁ ነው እኮ የሚሉት ተባባን አይደል አሁን ራሱ ሽማግሌ ልትልክ ማለት ነው አባትና እናት ቢጣሉባ አባትና እናትን ለማስታረቅ ትልቅ ሰው ሂደት ጠይቃለህ እናትና አባቴ ተጣልተውብኛል ባካ አስታርቅልኝ ብለህ ይሄ ጭቅጭቅ ትርምስ በሚነሳበት ሰዓት ማለት ነው የሚችል ሰው ነው የሚሰማህ ሰው ነው አጠገቤ ያለ ነው ይሄን ነገር ማድረግ ይችላል ብትጠይቀው ችግር የለም ስለዚህ የውመል ቂያማ በአደምና በኑህ የሚደረገው በመሐመድ አለይሂ ሰላቱ ሰላም የሚደረገው የሸፋዓ ጥያቄ ለዚህ መረጃ ሊሆን አይችልም ላ ሚን ቀሪብን ወላ ሚን በዒድ እነሱም እዛው ሄደው ነው ሁለቱም ፊት ለፊት ናቸው እኮ መረጃ ሊሆን አይችልም ምንን ያመጣሉ ይሄ እንደማይገናኝ ንገሯቸው እሺ
እሺ ቀጥሎ ይሄንን ነው የቀራነው ይሄን አይደል ያቀራችሁ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የዛሬ ደርሳችን የሚሆነው ወደ ሌሎች ዘድሂ እርድ ዒባዳ ነው ብለን ነበር እርድ ዒባዳ ነው አዎ ዒባዳ ነው ዒባዳ መሆኑን ካረጋገጥን በመረጃ ካጸደቅን በኋላ ዒባዳነቱ ከተረጋገጠ ይሄ ዒባዳ ለማንም አይሰጥም ማለት ነው እስኪ እንመልከት ቀውሉሁ ተዓላ ይሄ የአላህ ቃል ለዚህ ምስክር ነው አላህ Subhanahu Wa Ta'ala ምን ይለናል ቁል በላቸው እኔ ሃዳኒ እናንተ ላይ የለም አዎ ቁል ኢነ ሶላቲ ወኑሱኪ ነው የሚኖረው ችግር የለም ዝም ብላችሁ ስሙኝ ቁል እኔ ሃዳኒ ረቢ ጌታዬ ቅኑን መስመር መርቶኛል ኢላ ሶራት ሙስተቂም ወደ ቀጥተኛው መንገድ የኔ ጌታ አላህ መርቶኛል በላቸው ዲነን ሃይማኖትን መርቶኛል ቂየመን ቀጥ ያለ ሚለተ ኢብራሂም የኢብራሂም ጎዳናን የሆነን ጎዳና መርቶኛል ሐኒፈን ከሽርክ ዘንበል ብሎ ወደ ተውሂድ የገባውን ጎዳና መርቶኛል ወማ ካነ አው ኢብራሂም ሐኒፍ ሲሆን ማለት ነው እሱን ጎዳና መርቶኛል ሐኒፈን ለኢብራሂም አድርገው ማለት ነው ወማ ካነ ኢብራሂም አይደለም ሚነል ሙሽሪኪን ካጋሪያን አይደለም ከማ ተቁሉሁ ነሷራ አብርሃምኛ ነው ይላሉ አይሁዶችም አብርሃምኛ ነው ይላሉ ሁሉ يزعم ان ابراهيم معهم ولكن ابراهيم ليس بمشرك ابراهيم مشرك አይደለም እነሱ ምኖች ናቸው ሙሽሪኮች ናቸው እነሱ ሽርክ ውስጥ ገብተዋል وما كان ابراهيم አይደለም ሚነል ሙሽሪኪን ካጋሪያን አይደለም በላቸው ቁል በላቸው መሐመድ እነ ሶላቲ ስግደቴ ወኑሱኪ እርዴ ወመህያዬ ህይወቴ ወመማቲ ሞቴ ሊላሂ ለአላህ ነው رب العالمين ለዓለማት ጌታ ለፈጠረታ ዓለሙ ጌታ ለአላህ Subhanahu Wa Ta'ala ነው በላቸው ቁል በላቸው እነ ሶላቲ ስግደቴ ወኑሱኪ እርዴም ወመህያዬ ህይወቴም ወመማቲ ሞቴም ሊላሂ رب العالمين ለዓለማት ጌታ ለአላህ Subhanahu Wa Ta'ala ነው በላቸው ወኑሱኪ ያለችው ዘብሂ እርዴ ማለት ነው ኑሱክ ለአላህ ነው በላቸው አላህ Subhanahu Wa Ta'ala ለኔ ለአላህ Subhanahu Wa Ta'ala ነው በላቸው ማለት ይሄ ምንን ያሳየናል አላህ Subhanahu Wa Ta'ala ወዶታል ነብዩን አለይሂ ሰላቱ ሰላም ይሄን ነገር ለሱ ብዬ ነው ማርተው በልና እቅራራ አድርግ ብሏቸዋል انما امره الله تعالى ان يقول هذه المقوله الله سبحانه وتعالى ያዘዛቸው ነብዩን አለይሂ ሰላቱ ሰላም لانه يحبه ይወደዋልና ይሄንን ስራ ስለዚህ ምን እንላለን ማለት ነው ዒባዳ ናት لا شريك له أجار لله يهونا جتا وبذلك بذ أمرت تازجالله بل وأنا أني أول المسلمين أني كمسلمون مجمر يوم نيبر إذا شو ما مالتنا النبي عليه الصلاة والسلام مجمر يوم ناتشو تقبلنا هذا يهي كقرآن كآية بكل يجينا نونا ومن السنة كنبي عليه الصلاة والسلام كهادث دجمو أنت نمال إن أعطيناك الكوثر إن أعطيناك لأنت ستنهى محمد الكوثر ብዙ ኸይራትን ወይንም ደግሞ ከውሰር የሚባል መጠጥ ጀነት ውስጥ ሰተናል ፈصل لربك ለጌታህ ምን ስገድ ወነሐር በጌታህ ስም እረድ ለጌታህ እረድ ብሏቸዋል አላህ Subhanahu Wa Ta'ala አሁንም ትእዛዝ አዟል አይደል ስላዘዘው ምንድነው የሚሆነው ዒባዳ በቃ ዒባዳነቱ በዚህ ይረጋገጣል ዘብህ የሚባል ነገር ومن السنة ከሐዲስ በኩል ስንመለከት قوله صلى الله عليه وسلم መላእክተኛው ነብይ አለይሂ ሰላቱ ወሰለም እንዲህ ብለው ተናግረዋል لعن الله ከረህመቱ ያርቅ من ذبح ያረደን አላህ ከራህመቱ ያርቀው لغير الله ከአላህ ውጭ ላለ ለጣዖት ለጅን ለጭሌ ለቆሌ ለአድባር ለዛር ለምን ያረደን ለዶሪህ እንዲሁም መርሳም ይውሰደው ባቄሎም ይውሰደው ጀማኦዳም ይውሰደው ሌላ ንጉስም ይውሰደው የትም ቦታ ይውሰደው እንደዚህ ስለት ይያሉ እየወሰዱ እዛ ያርዳሉና ነው ለምን ታርዳላችሁ ስትላቸው እኛ አላህ አክበር ብለን ነው የምናርደው ይላሉ ይዘው ሄደው ማለት ነው ተመልከተ ይሄ ፌክ እኮ ነው እንደዛ አይነት ጫውታ ነው እየተጫወቱ ያለው አልገባቸውም እና ነው ዲኑ ስላልተረዱት ነው ይሄንን ለغير الله ከአላህ ውጭ ላለ አካል ያረደ አላህ Subhanahu Wa Ta'ala ከራህመቱ ያርቀዋሉ ነብዩ አለይሂ ሰላቱ ወሰለም ነብዩ ችብ አድርገው እየረገሙት ነው ይሄን ሰው ተጓባና አይደል ግልጽ ነው اخرجه مسلم وغيره انا علي بن ابي طالب رضي الله تعالى عنه سمو يزم بلاችሁ ነው ገብጭ ምንግራችሁ من بلوان وقد اقتصر المؤلف رحمه الله على موضع الشاهد فقط ولفظه قالوا امطاطو እንደዚህ ነበር لعن الله من ذبح لغير الله ከአላህ ውጭ ላለ አካል ያረደን አላህ Subhanahu Wa Ta'ala ከራህመቱ ያርቀው ولعن الله من اوى محدثا
ሙብተዲዕን የቢድዓን ሰው ያስጠጋን ጥገኝነት የሰጠን አላህ ከራህመቱ ያርቀው ወለዐነ አላሁ መን ለዐነ ዋሊደይሂ እናትና አባቱን የሰደበ የረገመን አላህ ይርገመው ወለዐነ አላሁ መን ገየረ አልመናር ድንበርን የቀየረም አላህ ከራህመቱ ያርቀው አላህ ይርገመው አሉ መቅሰፍት ይምተው ማለት ነው ይሄ ነብይ አለይሂ ሰላቱ ሰላም እርግማን ነው ለዐነ አላሁ ያለው ዑለማዎች ሙሐዲሶች እንዴት ይፈስሩታል بمعنى الإخبار يفسرال وبمعنى الإنشاء يفسرال بمعنى الإخبار ሲፈሰር لعن الله كرحمته አርቆታል ወሬ ነው የምታወራው إخبار ማለት እኮ ዘገባ ስቴትመንት የምንለው ማለት ነው ፕሮፖልስን የማይቀበል እንደዚህ አይነቱ لعن الله ከራህመቱ አርቆታል አላራቀውም ፕሮፖልስ ይቀበላል አይደል ይሄ إخبار ይባላል በአረብያው ማለት ነው الله ከራህመቱ አርቆታል ማንን من ذبح لغير الله كالله وجلال لا ادبار لچل لقول لا اوغار لمن ያረደን الله ከራህመቱ አርቆታል አሉ ይሄ إخبار ነው አንድ በሉ ባይሆን ትሩፎልስ የሚቀበል መላችሁ بغض النظر كونه عن النبي صلى الله عليه وسلم وعن الله كالله ሆነና ከነቢ አለይሂ ሰላቱ ሰላም የመጣ አረፍተ ነገር ትሩፎልስ ይቀበላል ማለት አይደለም አያስተናግድም ምን ጊዜም ትሩ ነው ተግባባን አይደል ስለዚህ ይሄንኛውን ተወት አድርገህ በإخبار በኩል ያለው بغض النظر ይሉታል ዑለማዎች ብለዚህ በላጋዎቹ ማለት በላጋዎቹ ማለት ነው بغض النظر عن قول الله تعالى وعن قول رسول الله صلى الله عليه وسلم እንደዚህ አይነት ስቴትመንት አረፍተ ነገር إخبار ይባላል ብለህ ነው የምትወስደው ስትቀራ ተግባባን አይደል ይሄንን ብለው ፈስረዋል አላህ ከራህመቱ አርቆታል ማንን ከአላህ ውጭ ላለ አካል የሚያርድን አላህ ከራህመቱ አርቆታል አሉ አንድ በል ሁለተኛው ደግሞ ለዐነ አላህ ከራህመቱ ያርቀው ይሄ ደግሞ ኢንሻ ይሉታል ስቴትመንት አይደለም ትሩፎልስን አይቀበልም አላህ እንደዚህ አድርገው አቦ ማለት ነው ይሄ አያደርገውም ያደርገዋል ምን እንደዚህ አይነት የሚቀበል ነገር አይደለም ለዐነ አላህ ከራህመቱ ያርቀው ምንም የሚያስፈራ እርግማን እኮ ነው የነብዩ አለይሂ ሰላቱ ሰላም እርግማን ነው ተጓባናል ነገር ግን ከኢንሻኡና ከእንተኑ ከኢኽባሩ ማንኛው ይበልጣል ሲሉ ኢኽባር ይበልጣል ነው የሚሉት ሙሐቀቅ ስለሆነ ዋቂዕ ስለሆነ አላህ ከራህመቱ አርቆታል ብለው ቀጥታ እየነገሩን ነው ነብዩ አለይሂ ሰላቱ ሰላም ነገር ግን ነብዩ አለይሂ ሰላቱ ሰላም ለዐነ አላህ ከራህመቱ ያርቀው من ذبح لغير الله ከአላህ ውጭ ላለ ያረደን አላህ ከራህመቱ ያርቀው በመቅሰፍት ይምተዋሉ ነብዩ አለይሂ ሰላቱ ሰላም እርግማን ነው እርግማኑ ሊሆንም ላይሆንም የሚችል ነገር ነው ገና ዱዓ ስለሆነ ገና መንገድ ላይ ነው የኢኽባሩ ግን ሙሐቀቅ ነው ዋቂዕ ነው ዋቂዕ ነው አخبرنا الواقع ማለት ነው ተባባህ ሁለቱም ያስፈራል ومن السنة كحديث بقول قوله صلى الله عليه وسلم ملاكتኛው እንዲህ ብለዋል لعن الله كرحمته ያርቀው ወይንም አላህ ከራህመቱ አራቀው من ذبح لغير الله كالله ውጭ ላለ ያረደን አካል አላህ Subhanahu Wa Ta'ala ከራህመቱ አርቆታል እኮ ኡመቶቼ እያሉ ነው ስለዚህ እንዳትፈጽሙት እንዳትሄዱ እዛ አካባቢ ነው እንዳታርዱ ለዛ ወይም ለዐነ አላህ ከራህመቱ ያርቀው من ذبح لغير الله كالله ውጭ ላለ ያረደን አላህ ከራህመቱ ያርቀው እያሉ ነው ነብዩ አለይሂ ሰላቱ ወሰለም ተግባባናል ነብዩ አለይሂ ሰላቱ ወሰለም لا يلعن احدا الا بما كان محرما እርም በሆነ ሽርክ በሆነ ነገር እንጂ ነብዩ አለይሂ ሰላቱ ሰላም ጨክነው ኡመታቸውን ይሄን የሚያደርግን ሰው አይራገሙ وما ارسلناك الا رحمه للعالمين የተባሉት ነብይ ለእዝነት እንጂ ለሌላ አላክንም እየተባሉ ያሉት ታላቅ ነብይ ጨክነው እንደዚህ አይነት እርግማን ከተራገሙ ይሄ ነገር እጅግ አረመኔያዊ ተግባር መሆኑ እኩይ ተግባር መሆኑ ከአላህ Subhanahu Wa Ta'ala ሙሉ አቂዳ ጋር የሚጋጭ መሆኑ ይሄ ግልጽና ግልጽ የሆነ ጉዳይ ነው ተግባባን አይደል ስለዚህ ነብዩ አለይሂ ሰላቱ ሰላም በዚህ በርግማን ስለቸበቸቡት እርድ የሚባል ነገር ከአላህ ውጭ ላለ አካል እዚህ ላይ ባይሆን ፈህማችንን ቀጥ እናድርገውና ስሙ እርድ ማለት ምንድነው እርድ ማለት الذبح إزهاق الروح بإراقة الدم ደምን በማፍሰስ ነፍስ እንዲወጣ ማድረግ ነው على وجه مخصوص ልዩ በሆነና ሸሪዓውን በጠበቀ መልኩ የሚደረግ እርድ ነው ወይቀው على وجوه በብዙ አይነት መልኩ እርድ የሚባል ነገር ሊከሰት ይችላል አንደኛ አየቃ ኢባደትን ቢአየቅስደ به تعظيم المذبوح له የሚታረድለትን ሰው አካል አክብሮ ከሆነ የሚያርድለት ክልክል ነው የሚታረድለትን አካል አክብሮ ከሆነ ወተበሉለው ለሱ ዝቅ በማለት ከሆነ በማጎብደድ ወተቀሩብ ላይ ወደሱ ለመቃረብ ብሎ አርዶለት ከሆነ ክልክል ነው ለባለ ስልጣን እንኳን አይቻልም ነው የሚሉት ፈውዛን ተቀበላል ለባለ ስልጣን ራሱ ተዕዚም አድርገህ ካረብክለት አይቻልም ሽርክ ነው የሚሉት ሽርክ ውስጥ አስገብተውታል ፈውዛን ራሱ ሲሸርሁ ሱሉ ሰላታ ተቀበላል አንተ የምታርድለትን በእንግዲነት የምታርደው በእንግዲነት እረድ በእንግዲነት እንግዳ በለህ ማለት ነው ነገር ግን እሳቸው ደም ካላዩ ከዚህ ቤት እንደው ጥሩ አይደለም ብለህ የምታርድ ከሆነ ሸዎቹ ሲመጡ ሽርክ እየሰራን ያለው እንግዲህ እያስተናገድክ አይደለም ተቀበላል ለዚህ ነው አየቃ ኢባደተን ቢአየቅሲደ به تعظيم المذبوح له የሚታረድለትን አክብሮ ከሆነ ወተዘሉል له ለሱ ዝቅ ማለትን አስቦ ከሆነ ወተቀሩብ ኢለይህ
ለመቃረብ ብለህ ሶደቃ ትላለህ አይደል? ሶደቃው ወደ እነማን ለመቃረብ ነው? ወደ የምታበላቸው ሰዎች ሳይሆን ወደ አላህ Subhanahu Wa Ta'ala ብለህ ነው የምታርደው። ችግር የለም ይሄ ለአላህ Subhanahu Wa Ta'ala ወصرف لغير الله شرك أكبر ودليله ما ذكره الشيخ رحمه الله من قل إن صلاتي እየተከተላችሁ ነው ዲጋሚ እኮ ነው ቁል በላቸው መሐመድ እነ ሶላቲ ስግደቴም ሆነ ወንሱኪ እርደ ወመህያዬ ህይወቴ ወመማቲ ሞቴ لله رب العالمين ለዓለማት ጌታ ለአላህ Subhanahu Wa Ta'ala ነው ላ ሸሪከ ለሁ ለዛ አጋር ለሌለው ለሆነ ጌታ ለሱ ነው በላቸው። ስለዚህ ይሄ እርድ የሚባል ነገር ለአላህ Subhanahu Wa Ta'ala ብቻ መሆን እንዳለበት ማስረጃ ነው ማለት ነው። አንደኛ ይሄ ነው። ተባባን አይደል? ሁለተኛ እርድ አይነት አለ። ምን አየቃ ኢክራመን ለባይፊን ለእንግዳ ለማስተናገድ ብለህ ድንገት ልታርድ ትችላለህ። አወሊመት ለዑርፊን ወይ ለሰርግ ስነ ስርዓት ልታርድ ትችላለህ። አው ነሑ ذلك ወይ ለግብዣ فهذا مأمور به ይሄ ችግር የለም የታዘዘ ነው። ይሄ የታዘዘ ነው። እማ ውጁበን አው ኢስቲህባበን ወይ በዋጅብነት የሚሰራ ነገር ነው ወይ በኢስቲህባብነት የሚሰራ ነው። ለምሳሌ ለቀውለህ ሰለላሁ ዐለይሂ ወሰለም መላእክተኛው እንዳሉ من كان يؤمن بالله واليوم الآخر በመጨረሻው ቀንና በአላህ የሚያምን فليكرم ضيفه እንግዳውን ያስተናግድ ብለዋል አይደል? የዛን ጊዜ ብታርድ እንግዳህን ለማስተናገድ ችግር የለም። وقوله صلى الله عليه وسلم لعبد الرحمن بن عوف ለعبد الرحمن بن عوف እንዳሉት እንደው ሰሞኑን ጠፋህ እኮ ምንድነው ምናምን ነገር አሉት። አገባሁ እኮ ያ ረሱላህ አላቸው። እና ታዲያ አውሊም ወለው ቢሻቲን አንድ ፍየል እንኳን ጣል አድርገህም ቢሆን ሰርግ አድርገኝ ያሉ ነብዩ አለይሂ ሰላም ከተቻለ ማለት ነው። ካልተቻለ በሹሩም ይሁን አልተዳሩ ማለት ነው። አውሊም ወለው ቢሻቲን አብዱራህማን ብን አውፍ ደግሞ ሀብታም ነው። ጎበዝ ነጋዴ ነው። ተግባባን አይደል? አውሊም ወለው ቢሻቲን አሉ ለሰርግ ይታረዳል እርዳል ማለት ነው። ሶስተኛ አየቃ አላ ወጂ ተመቱዒ بالአክል ይሄ ወይ በዋጅብነት ወይ በእስትህባብነት ማረድ ጥሩ የሚሆንበት የሚበረታታበት ነው። እንግዲህ ለማስተናገድ ለሰርግ ምናምን ተባብለናል አይደል? ይሄን ይመስል ሌላ አየቃ አላ ወጂ ተመቱዒ بالአክል አንተ ራስህ ስጋ ማረህ ብታርድ ትችላለህ። አውል ትጃር ቤት ወይ ለኳንዳ እንትን ከፍተህ ማለት ነው ስጋ ቤት ከፍተህ ብትሸጥ ትችላለህ። ሆነ ወዳለ فهذا من قسم المباح فالاصل فيه الاباحه እዚህ ላይ አስሉ የተፈቀደ ነገር ነው ትችላለህ። ይሄ ምንም አይደለም እዚህ ውስጥ አይገባም። ለንግድም ብታርድ ለምንም ብታርድ ለምን አላህ Subhanahu Wa Ta'ala አወለም يروا أن خلقنا لهم مما عملت أيدينا በፈጠርናቸው አንዓመን እንሰሶች ፈጥረንላቸዋል እነሱ ያንን አይመለከቱም ምን እያለ ነው አላህ فهم لها مالكون እነሱ ለሷ ተቆጣጣሪዎች ናቸው እነዚህን እንሰሶች ወዘለልናሃ ለሁም ለነሱ አስተናንሰንላቸዋል ምን እንደሆኑ ማለት ነው እንድታዘዟቸው እንዲጭኗቸው እንዲጋልቧቸው ምን እንሰሶች እንዲያርሱባቸው እንዲያርዷቸው ከሚንሃ ረኩቡሁም ከነሱ ውስጥ የሚጋልቡትም አለ ወሚንሃ እኩሉን ከሷ የሚመገባሉ እያለ ነው አላህ Subhanahu Wa Ta'ala ይሄ ለምግብ እንሰሶች ለምግብ ነው። ስለዚህ አርዶ መጠቀም ይሄ ክልክል አይሆንም ማለት ነው። ያስተራረድ ከይፍያው ነው ወደ አደጋ ሊያመጣው የሚችለው ተባባና በቃ አንተን አለና ነው። እዚህ ላይ ምን ያደርጋሉ መሰላችሁ? የሰማሁትን ነገር ልንገራችሁ። እርድ ሲያርዱ ምን ያደርጋሉ? ለምንድን ነው ለማዛ ተዝበህ ሲሏቸው እነማ ዘበህቱ اتقاء من الجن ነው የሚሉት። ነጭ ወሰራ ጨገር ምናምን የሚባል ነገር አለ። ይሄንን አሁን ጥቁርም አለ ጥቁር እኔ ጨገር የሚባለው ዝም ብዬ ስሙን ነው እንጂ አላውቀውም እኮ ምን አይከለስ ጨገር ጥቁር ነጭ አሁን ለእንትን የሚታረዳለ ዝናብ በሚቀርበት ሰዓት ነጭ በሬ ረዱ ምናምን ነገር የሚባል ነገር አለ። እን አሪፋለሁ እንደዛ አለ። ለቤት ደግሞ ለበረዶ አዲስ ቤት ሲከፈት ሌላ ምን ንገረኝ። ለበረዶ ነጭ ዶሮ አለ። ነጭ ዶሮ ለበረዶ ነጭ ዶሮ በረዶ ነው ይሄ ነው የምታውቁት የለም? አይቦራን በጅ አርገውልኝ ለርሳ ማርሳ ምን እርሻው ሲጀመር ገና ሲጀመር አዝመራ እንዲህ አዲስ ሚስት ሲያገባ አዲስ ሚስት ሲገባ ደም መፍሰስ አለበት። እሺ እያረሱ እንዳይዘንብ ያርዳሉ። እሺ አንተ አታውቅም ጥቁር በግ አዎ ተሰምቶ ምናምን ያማቸው የዛር ማለት ነው። አዎ የዛሩ አዎ እቺ እንተርና ጥቁር በግ መራዘራ ጥቁር እንደዚህ ሴት በግ ያዞራል ማዞር ማለት ነው። እሱ አዙሮ አርገፈው አንድ ጊዜ ነው ሁለት ጊዜ ዙር መግጠም አለበት። የግድ ነው ዙር መግጠም ቀሪውን አካባቢው ሰላም ማድረግ ቀሪውን
ቅዳሜ ነው የሚታረደው ቅሬውን እንዲጠብቅ ሱብሃንአላህ። ይሄ ሁሉ የምናነሳው ነገር ሁሉ እንግዲህ ሽርክያት ነው። የዚህ ሁሉ ኃላፊነት አለብን ታውቃላችሁ አይደል? የዚህ ሁሉ እያነሳን እንድንስቅ ሳይሆን ቅራአት ቀርተን ሰዎችን ከቤተሰባችን ጀምረን ማለት ነው። በቤት ውስጥ ቃል ለመቀየር እኛ አንድ ነገር ነግሬያችኋለሁ። ቅራአት ስንቀራ የምንቀራው እኛ አረብ ወጥ ቤት ልንሰራ አይደለም፣ አረብያ ልንማር አይደለም፣ ቋንቋ አይደለም እኛ የምንማረው ወደ ተግባር ለመቀየር ነው። አንተ እንደውም ይኸው ልንገራችሁ የሆኑ ሼክ ይባላል ተማሪዎቻቸውን አቀሩና ተውሂድ ገባችሁ? አዎ ገባችሁ? አዎ። ኧረ ተውሂድ እንግዲህ ወደ ሲራ እንግባ እስኪ ሲራ ማቅሩን እንደ ሁሉ ጊዜ ተውሂድ ይሏቸዋል ነው። አዎ እንደው አንድ ቦታ እኮ ሀጃ ሂጄ መጥቼ አሏቸው ሊበትኗቸው ነው የሆነ ቦታ ሂጄ የሆነ ልጅ ከእናቱን እኮ ደፈራታል። እናቱ ጋር ግንኙነት አደረገ። ላ ኢላሀ ኢላላህ አላህ ይድፋው፣ አላህ ይገልብጠው፣ አላህ ይዘቅዝቀው፣ አላህ ይለት ለዓነሁላህ ውርጅብኝ ወረዱበት። ይሄንን የሚሉት እነማን ናቸው? ተማሪዎች። የሆነች ሴት ደግሞ እንደዚህ አድርጋ ሆነ ቦታ ይዛ ሄዳ ለአድባር አረደች ምናምን ነገር አለች። ወይ ምን ሆናለች? እና ዝም አሁን የመጀመሪያው ምን አድርገውታል? ረግመውታል። የአሁኑን ግን ምን አድርገውታል? ቀለል አድርገዋል። ተውሂድ ገብቷቸዋል። እነዚህ አልገባቸውም። እናቱን 1000 ጊዜ ግንኙነት ቢያደርግ ይሻላል ምን ከሚያደርግ ቅጽበት የሆነች ሽርክ ከሚሰራ ማለት ነው። ሐራም እኮ ነው። ዚና እኮ ሐራም እኮ ዚና ሐራም ነው። የሆነ ልትቀጣበትም ላትቀጣበትም የምትችል ነገር ነው። ቀላል ነው እያልኳችሁ አይደለም። ነገር ግን ተሐተል መሺአ የሚገባ ነው። ሽርክሳ አደጋ ነው እንደምን ኩል ወጀህ። ስለዚህ ተመልከቱ ምንም ያክል ተውሂዱን አልተረዱትም ቅራአት ቀርተው ማለት ነው። ተባባናል። ስለዚህ ሽርክ ላይ ልዩ ትኩረት ይኖራል። ሀገራችን ላይ ያለ አንዳንዱ አልሰርቅም ይላል፣ የማይሰርቁ አሉ፣ ዝሙት የማይሰሩ ቁጥቦች አሉ። ነገር ግን ሽርክ ላይ ይጨማለቃሉ። ዚና ላይ ሴት ጋር ግንኙነት የሚያደርግ ይሻላል ንጉስ ከሚሄድ። ንጉስ አንድ ጊዜ ከሚሄድ ሰው ሴት ጋር ነው እየተቀያየረ ዚና የሚሰራ ሰው እኮ ይሻላል ሶላቱን እየሰገደ ማለት ነው። ተባባናል። የሐራምነቱ ልዩነት አለው። ሸሪዓ ማለት እንደዚህ ብሎ ስትሪት ላይ አይደለም። ምን አለማወቅ ነው ወላሂ። እሺ እና ይሄ ሽርክያትን አደራ አስተምሩ ከቤተሰቦቻችሁ ጀምሮ አደራ። ወደ ሌሎ ነገር የስለትን ማስረጃ እንመልከት ደግሞ እየተጓርተናል አይደል? ምን እነሱን ለመመሳሰል አይቻልም። እነሱን ለመመሳሰል ከሆነ ለምሳሌ ጎረቤት ሲታረድ ልጆች ስጋ እንዳያምራቸው ብሎ የጎረቤት ስጋ ብሎ በዛን ቀን የሚያርድ ከሆነ ክልክል ነው የሚሆነው። መቻልም ጥሩ አይደለም። ምክንያቱም ልጆች የሆነ ብዙ ነገር ቀርጸው የሚያርዱት ነገር አለ። የዛን ሰዓት ልዩ ነገር መኖር የለበትም። ረባና እኮ ክልክል ይሆናል። ይሄ ነው አንደኛ እንትን ውስጥ ዩኒቨርሲቲ ውስጥ የሚነሳ ጥያቄ እንደዚህ ነው። ኢኽዋኖች ፈትዋ እየሰጧቸው የእንትን ኮስት ሼሪንግ ጋር ተብሎ ስለሚታሰብ የዛን ዕለት ቢታረድ ችግር የለም። ይሄን በጣም ሲያስቸግሩን የነበረ ፈትዋ ነው። ምክንያቱም ለክርስቲያን በዓል ጊዜ ለሙስሊም ለክርስቲያን ይታሰራል፣ የሙስሊም በዓል ጊዜ ደግሞ ለሁሉም ነው የሚታረደው። ስለዚህ የሳም ሰዓት አይቻልም አተረዱ ምናምን ነገር እኛ አንፈልግም ምናምን ሲባል አንተና አሳልፈው ይሰጡሃል ኢኽዋኖች። ምን ችግር አለ? ኮስት ሼሪንግ የራሱ ገንዘብ አይደል? እዚህ ይደውሉላቸዋል፣ አዲስ አበባ ይደውላሉ፣ ያስደውላሉ። ብልሽት አድርገውታል። ማረሚያ ቤት ራሱ እስር ቤት ውስጥ ይሄ ታው በተመሳሳይ ሰዓት እንደዚህ መሆን የለበትም። ለሁለቱም ይታረዳል። ታው ጥሩ አይደለም። አይ እከሌ ፈትዋ ሰጥቶናል ይላሉ። ኢኽዋኖች ናቸው ምንጩ እንዳለ የፈትዋው ማለት ነው። እዛ በግዥ የምታገኘው ነው ፈትዋ። ኢኽዋን ማለት በሽታ የሙስሊም ካንሰር ማለት እነሱ ናቸው። ካንሰር ወደ ሌሎ ነዝሪ የስለትን ማስረጃ ስለት ደግሞ ምን ለመሆኑ ዒባዳ ለመሆኑ ዒባዳ ከሆነ ለማንም መሰጠት እንደሌለበት ነው። ቀውሉሁ ተዓላ ይሄ አላህ ቃል ማስረጃ ይሆናል። አላህ Subhanahu Wa Ta'ala ምን ብሏል? ዩፉነ ቢነዝሪ እነዛ ስለታቸውን የሚሞሉ የሚያሟሉ የገቡትን ስለት የሚፈጽሙ ተፈጻሚ የሚያደርጉ ወይኻፉነ የሚፈሩ የውመን እለትን ቀንን ካነ ሸሩሁ አደጋው የሆነን ሙስተጢራ አይ ሙንተሺራ አደጋው የሚበተን ሁሉን የሚያዳርስ ይሆን
ያን እለት የሚፈሩ እነሱ ናቸው ብሎ ያወደሳቸው ነው አላህ። የኔ ባሮች ማለት ጥሩ ባሮች ማለት እነዚህ ናቸው። ዩፉነ ቢነዝሪ ስለታቸውን የሚያሟሉ ወየኻፉነ የሚፈሩ የውመን ያን ቀን የሚፈሩ ቀኑን ፈርተው ምን ያደርጋሉ ይዘጋጃሉ ለዛን እለት ማለት ለየውመል ቂያማ ማለት እኮ ነው። ያን ቀን የሚፈሩ ካነ ሸሩሁ አደጋው የሆነ ሙስተጢራ አይ ሙንተሽራ ሁሉን የሚያዳርስ ማንም እንደው ማሚን ቀልብን ኢላ ይቅራኡሃ አደሪዮ የዚህ ቀን እንትን አደጋ ሁሉም በር ያንኳኳል የማንንም ልብ ይጨነቃል ይደነግጣል ይዛል ነፍሲ ነፍሲ ተጓባናል። ስለዚህ ያን ቀን የሚፈሩና ስለታቸውን የሚያሟሉ ብሎ ውዳሴ ሰጥቷል አላህ Subhanahu Wa Ta'ala። ውዳሴ ከሰጠው ደግሞ ምንድነው ብለናል ኢባዳ ነው ወዶታል ማለት ነው። ሌላም አለ يقول الله تعالى الله سبحانه وتعالى ثم ليقضوا تفتهم ሰውነት ክፍላቸው ላይ ያለውን ትርፍ ነገር ያስወግዱ ይላል። የሰውነታቸውን ቆሻሻ ለምሳሌ ቆሻሻን ይታጠቡ የሐጅ ጊዜ እኮ ነው። ጥፍራቸውን ከጨረሱ በኋላ ጥፍራቸውን ይቆረጡ ጸጉራቸውን ያስወግዱ ማለት ነው። ወሉፉ ኑዙረሁም ስለታቸውንም ደግሞ ይሙሉ አለ። በትእዛዝ ነው ያመጣው። ስለታቸውንም ይሙሉ ወለጠወፉ ቢልበይት العتيق ጥንታዊ በሆነው ቤት ደግሞ ጧፍ ያድርጉ ይላል አላህ Subhanahu Wa Ta'ala። ጥንታዊ በሆነው ቤት እንትናን ከዕባን ማለት ነው በሱ ይዙሩ ይላል። ወልዩፉ ኑዙረሁም ስለታቸውን ያሟሉ። ለአላህ ብለህ የገባውን ስለት ማሟላት አለበት። ስለት ማለት ለሸህዬ የሚሳሉት ለጀይላኒ የሚሳሉት ለኸድር የሚሳሉት ሙክት ወይንም ደግሞ ኮርማ ማለት አይደለም። ተጓባን አይደል? ለሸህዬም ሆነ ለማንም ወልይ ብለን ለምናስባቸው ለማንም አካል መሳል አይፈቀድም። ስለት ለማን ብቻ ነው መሳል የሚቻለው? ለአላህ Subhanahu Wa Ta'ala ብቻና ብቻ ነው። አበዬ ልጄ ከንግድ ቦታ ሄዷል ልምጣልኝ እንጂ ጦር ሜዳ ሄዶብኛል ልምጣልኝ እንጂ ኤው ሞከቶ ስለት የስለት በግ የስለት እንትን የትም ቦታ ገብቶ ይበላል ማንም አይነካውም ነው የሚባለው። በድንጋይ አስወሩህ መምታት ክልክል ነው አደጋ ነው የሚባለው። ለጀላኒ የተሳሉትን አንተ አታባርም አትመታም ይመቱሃል ነው የሚባለው። ይሄ ሁሉ ተመልከቱ ምን አይነት ሽርክ ውስጥ እንዳሉ ምን አይነት ሽርክ ውስጥ እንደዘቀጡ ማለት ነው። ከፈነሰው ዲን እንዴት አድርገው እንደረሱት ተመልከቱ። ተግባባን አይደል? እዚህ ላይ ግን የሚነሳ ጥያቄ አለ። ስለት ነብዩ አለይሂ ሰላቱ ወሰለም ያወገዙበት ሁኔታ አለ እኮ። ምክንያቱም ረሱል አለይሂ ሰላቱ ወሰለም ሲናገሩ ነብዩ አለይሂ ሰላቱ ወሰለም ስለትን ሲናገሩ ከስስታሞች ኪስ ማውጫ ነው ብለዋል። ስለት የሚያደርጉትን ሰዎች ምንድነው የሚሉት? ስለት የሚገቡ ሰዎች አላህ ሆይ እንደዚህ ካደረክልኝ ንግዴ ካተረፈኝ እከልይት የምትባልለት ዳር ጠይቄያለሁ እንደው ካገራህልኝና ካገባኋት አንድ ሙክት አርጄ ሶደቃ በላለሁ ይላል። አሁን አንድ ሙክት የሚያርደው ማንን ካገኘ ብቻ ነው? ፋጡማን ካገባ ብቻ ነው። ፋጡማን ካላገባ ይሄ ሙክት አይታረድም ማለት ነው። ፋጡማን ካገኘ ምን ያደርጋል? ሙክቱን ያርደዋል። ተጓባን አይደል? ስለዚህ ይሄ ሰው ያወጣው ይሄንን ሙክት ያወጣው በማን ቅያሬ ነው? በፋጡማ ቅያሬ ነው። ፋጡማን ባያገኝ ኖሮ አያወጣውም ነበር ማለት ነው። ለዚህም ነው ስለት ነብዩ አለይሂ ሰላቱ ወሰለም ምን አሉ? መነደረ እንትን انما يستخرج به من البخيل انما يستخرج به የሚወጣበት ብለዋል። من البخيل ከስስታሞች ኪስ ማውጫ ነው ብለዋል። ስለት የሚባል ነገር ከስስታሞች ኪስ ማውጫ ነው ስለት። ከስስታሞች ኪስ ሁለት በሬ አላህ ይስጠኝ እንጂ አንዱን አርደዋለሁ አለ። ይኸው ተርፍ ነው የፈለገው። ሁለት ካላገኘ አንድ አያርድም አይደል? ሁለት አግኝተህ አንዱን ማረድ እኮ አንድ አትርፋል ማለት እኮ ነው። እንደዚህ አይነት ስስታሞች የሆነ ነገር ቅያሬ ካልሆነ በስተቀር እንጂ አይገቡም። ስለዚህ انما يستخرج به من البخيل ብለው ነብዩ አለይሂ ሰላቱ ሰላም ስለከለከሉት ይሄ انه لا ياتي بخير ምንም መልካም ገጽታ የለውም ስለት የሚባል ነገር አሉ። وانما يستخرج به من البخيل የሚወጣው ከስስታም ኪስ ማውጫ ነው አሉ። ይሄ እስቲሽካል ይፈጥራል። ምክንያቱም እኛ ደግሞ ዒባዳ ያልነው ነገር ሁሉ ما يحبه الله ብለናል አይደል? አላህ የሚወደው ነው ዒባዳ ይሆናል ብለን የተናገርን የነበረ። ታዲያ ይሄው አላህ Subhanahu Wa Ta'ala የሚጠላው ሊሆን አይደል እንዴ? ላይአቲ በኸይር ከተባለ እኮ አይወደድም ማለት ነው ነብዩ አለይሂ ሰላቱ ሰላም እንዳሉት ስንል እዚህ ላይ ነብዩ አለይሂ ሰላቱ ሰላም ምን ይላሉ? ወልወፋኡ ቢነዝሪ في كلا الامرين ዋጅብ ነው እንትን ብለው ያገናኙት ዑለማዎች ዋጅብ ነው በሁለቱም። እኛ በዚህኛውም ቢሆን ሌላ ትእዛዝ አለ አሉ። ሰውየው ይግባ ብለን አናበረታታም። በዚህ በኩል ስለት እንደዚህ ካደረክልኝ እንደዚህ አደርጋለሁ የሚባል ስለት አገባብን አናበረታታም። ነገር ግን ነብዩ አለይሂ ሰላቱ ሰላም እንዲህ ብለዋል። መነዘረ አዩጢዕ አላህን ለመታዘዝ ስለት የገባ ሰው ፈሊዩጢዑ ይታዘዘው ያንን ስለቱን ያሟላ ብለዋል። ወመን ነዘረ የተሳለ አያዕሲ አላህ ሊወነጅል ፈላ ያዕሲህ እንዳይወነጅል ብለዋል። ስለዚህ አላህን ጧዓ ለማድረግ እኔ
ፋጡማን ላግባት እንጂ 4 ቀን እንትን 10 ቀን በተከታታይ ጾማለሁ አለ። ይሄ አሁን አላህን ጧዓ ሊያደርግ ቃል ገብቷል አይደል እንዴ? ፋጡማን ካገባ 10ን ቀን መጾም ግዴታው ነው፣ መጾም አለበት። ተግባባን? እኛ ምንም ከሉጫ ጋር ቢገናኝም እንኳን ይሄ የነብዩ ትእዛዝ ስላለ ማለት ነው። ነገር ግን ሌላ ያገናኙበት ነገር አለ። እንትን ይሄ ስለት የሚባል ነገር ይከፋፈላል። አንደኛው ነዝሩ መህሙድ የተመሰገነ የሆነ ስለት አለ። የተመሰገነ የሆነ ወላ ነቁሉ ነዝሩ መሽሩዕ አንለውም፣ ግን ነዝሩን ምን ይባላል? የሚቻል የሆነ መህሙድ የሆነ ማለት ነው። እና ወነዝሩ መክሩህ ነዝረን መክሩህ የሚባል አለ። ነዝረን መህሙድ የምንለው የተመሰገነ የሆነው ስለት የሚባለው ነገር ወሆል ሙጥለቁ ዝም ብለህ በልቅ ስለት የምገባው ነው። ለአላህ Subhanahu Wa Ta'ala ዛሬ በይነል መግሪብ ወልሻ 10 ረካዓ ትግዳለሁ አልክ። ዝም ብለህ ማለት ነው። ይሄን ይሰጠኝ ይሄን ሊያደርግልኛል አልክም። ይሄ ምን ይባላል? ነዝሩ መህሙድ ነው፣ ተመስጋኝ ነው። ሶላት ኢባዳ ማድረግ ጥሩ ነው። ይሄ መህሙድ ይባላል። ይሄ የተወገዘ አይደለም። ይሄ አንዱ ነው። ሙጥለቅ ትሉታላችሁ። ይሄ ነዝረ ሙጥለቅ በሉት። ነዝሩ ሙጥለቅ ምንድነው ያልኩት? ነዝሩ ሙጥለቅ ምንድነው ያልኩት? ነዝሩ ሙጥለቅ ምንድነው? ነዝሩ ሙጥለቅ መህሙድ የሆነ ነው። ምንድነው? ምን የምትለው ነዝር ነው? የተወደደ ነው ማዕናውን ሳይሆን ምን ብለህ ያደረከው ነዝር ነው። ምንም የሆነ አላስማት ጥያሬ ነገር ይሄን ካደረክልኝ ይሄን አደርጋለሁ ሳይሆን 3 ቀን ጾማለሁ በዚህ በሚመጣው ወር ለምን ይሄን ካደረገልኝ አላልኩም። ይሄ ነዝር ሙጥለቅ ነው። ይሄ መህቡብ ነው። ተባባን አይደል? ነዝሩ ሙቀየድ የሚባል አለ ደግሞ ሙቀየድ። ይሄ መክሩህ ነው፣ ይጠላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነሁ ላ የእቲ ቢኸይሪን ያሉት ይሄንን ነው። ሙቀየዱን የተገደበውን ምን ብሎ ማለት ነው? በሙቃበላ ይሄን ካደረክልኝ ይሄን አደርጋለሁ። ሁለቱንም ግን ከገባ ማድረግ አለበት ለአላህ Subhanahu Wa Ta'ala ብቻ፣ ሌላ ለማንም ማድረግ አለበት ማለት ነው።